በልጁ ክሷል። ምን አድርገህ ነው አንተ የምትከሰው? በልጁ ክሷል። ሩታ ውጭ ሀገር ልትሄድ ነው። ልጁን አስቀርቼ እኔ ለአብርሃም እሰጠዋለሁ። አብርሃም ያሳድገዋል። እንደ ሩታ ሰው አይወጣልሽ የተባለ ሰው የለም። የምሬን ነው የምላችሁ። በገዛ ወንድሟ መካር ደግሞ ይከብዳል። እውነት አቡሻ ነው ወይስ አይደለም ብዬ ተደጋጋሚ ሰማሁት፣ ግን በጣም አናደደኝ ማለት ነው። እና አብርሽን የምትክሰው ምኑን ነው እስኪ? ማለት ምን ተበድሎ ነው የምትክሰው? ትናንትና እህቴን በድለሃታል ብለህ ሽጉጥ ስትመዝ የነበርክ ሰው አሁን ላይ ደግሞ ልጁን ህፃኑን ከእናቱ ነጥዬ ለአባቱ ሰጥቼ እክሰዋለሁ ስትል በጣም ያሳፍራል። ተበድሏል ብለህ ተገለባበጥክ። እውነት በጣም ወራዳ እኮ ነህ። በቤተሰብ መካር ደግሞ እጅግ በጣም ያማል። ግማሾቹ በእጇ በልተው ጠጥተው የሚክዱ ናቸው። አንተ ደግሞ ስጋዋ ነኝ ብለህ መተህ ከሃዲ ስትሆን በጣም ያማል። ታስጠላለህ። እንዴት እንዳስጠላኸኝ አሁን ላይ ከአቤል ብሰህ ትገኛለህ። እንዳንተ ተንከሲስ እኔ ብቻ ከአብርሽ ጋር አገናኘኝ እንጂ እኔ እከሰዋለሁ። ይቅርታ ያድርግልኝ አስታርቀኝ እንጂ ሩታ ወደ ሌላ ሀገር ወደ ውጭ ልትወጣ ስለሆነ እሷ ከመውጣቷ በፊት ልጁን ለአብርሽ ሰጥቼ በሀገሩ ባህል ያሳድገዋል። አብርሽ ጥፋት ምንም ቢያጠፋ ነገር ግን ልጁን ማሳደግ አያቅተውም። ሀበሻ ነው፣ ኢትዮጵያ ነው። ልጁ ደግሞ ኢትዮጵያ ባህሉን ይዞ ያድጋል። እሺ ሩታ አትሄድም፣ ግን ብትሄድ እንኳ እንዴት ነው ሌላ ሀገር ሆኖ የገዛ የሀገሩን ባህል ይዞ ማደግ አይቻልም? ሩታ ለልጇ ታንሳለች። አፈር ድሜ በልታ የወለደችውን ልጅ ከእርግዝና እስካሁን ድረስ በጭራሽ ትሞታታለች እንጂ አትሰጥም ልጇን። ገባህ? ግን አንተ ታሳፍራለህ። ከሃዲ አስመሳይ መሆንህን ገና ዛሬ በደንብ ለየህ። ገባህ? እንዲህ ምኑን ነው የምትክሰው? እስኪ ንገረኝ። ትናንትና ተበድሏል እህቴን ብለህ አሁን ተገልብጠህ ደግሞ ተበድሏል ስትል አታፍርም እንዴ? ሩታስ ልጇን ለማሳደግ ታንሳለች እንዴ? ልጇን ለማሳደግ ያቅታታል? አብርሽ ልጁ ማሳደግ ያቅተው የምትለው ህፃን እኮ ነው። ገና እኮ ጡጦ ያልጣለ ልጅ እኮ ነው። ስንት ነገር ያስፈልገዋል። እናትነት ሲባል ቀላል ይመስልሃል እንዴ? እንዴ እንደማውራቱ እኮ አይደለም። እጅግ በጣም ታሳፍራለህ። የምር ወራዳ ነህ፣ ቅሌታም ነህ። አረ ኖባ ይግደለኝ። ኖባ እኮ እንደው እንደዚህ ነው በጣም ጠላን ምናምን ትላላችሁ። ንግግሩ ብቻ እኮ ይበቃል። ይሄ በጣም የወረድና ቅሌታም ነው የምር። አሁን በቃ አቤላ ደግሞ በምን እርግጠኛ ነህ አንተ ከነሱ ጋራ እሷ ስትበድለው አብረህ ላለመዶለተ ምንድነው ይባል? አብሮ ላለመነጋገሩ ምን ያክል ዋስትናለህ? ምን ያክል እርግጠኛ ነህ? ምናምን ታውቃለህ፣ እሱን ማረጋገጥ ትችላለህ ይባባላሉ። ቅሌታ ምን ይሄም በቃ ሩታ ሳታቅ ልጁን አሳልፎ ለአብርሽ ሊሰጠው ሩታን የገዛ ወንድሟ በቃ ለአብርሽ ሊበቀልለት ነው። እሷን ሊያናድድ ማለት ነው። በድብቅ አሳልፎ ልጇ እንዲሰጥ እዚሁ አይን ባይን ሩታን ካዳት።